ሰላም እንዴት ናችሁ? የቲቶር ታይም ቤተሰቦች በዛሬው ቆይታችን የምንመለከተው ባለፈው ዕለት የጀመርነውን ኢንትሮዳክሽን ቱ ኤዱኬሽናል ማኔጅመንት ፓርት 3 ይሆናል ማለት ነው። ታዲያ በዛሬው ቆይታችን የምንመለከተው ሀሳብ የሚሆነው ወይም የምንጀምረው ሌቭልስ ኤንድ ስኪልስ ኦፍ ማኔጅመንት ከሚለው ጀምረን አንዳንድ ጉዳዮችን እያየን የምንሄድ ይሆናል ማለት ነው። እስካሁን ድረስ ይህን ቻናል ሰብስክራይብ ያላደረጋችሁ ልጆች ካላችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ይበልጥ እኛንም እንድታግዙን ይሄን ቪዲዮ በቪፒኤን ብታዩት የተሻለ ይሆናል ማለት ነው። ቀጥታ ወደ ክላሱ ስንገባ እንግዲህ ከዚህ በፊት ስለ ማኔጅመንት ስለ ኦርጋናይዜሽን ተመልክተናል። ማኔጅመንት ምንድነው ምናምን የሚሉትን ሀሳቦች አይተናል። አሁን ግን ሌቭልስ ኤንድ ስኪልስ ኦፍ ማኔጅመንት ብለን እንጀምራለን። እንግዲህ ማናጀርስ አር ፒፕል ኢን አን ኦርጋናይዜሽን ሁ ሆልድ ፖዚሽንስ ኦፍ አውቶሪቲ ኤንድ ሜክ ዲሲዥን አባውት አሎኬሽን ኦፍ ሪሶርስስ። ማናጀር የምንላቸው ሰዎች በመሰረቱ የሆኑ ሰዎች ናቸው አይደለ? በሆነ ድርጅት ውስጥ ያሉ አስተዳደሩ ላይ ያሉ ሰዎች ናቸው። አውቶሪቲውን የሚቆጣጠሩ ወይም ደግሞ እዛ ቦታ ላይ ያሉ ሰዎች ናቸው። ነገር ግን እነዛ ሰዎች ከሌሎቹ ሰዎች ለየት የሚያደርጋቸው ነገር በድርጅት ውስጥ የሚንቀሳቀሱ የተለያዩ ሪሶርሶች አሉ። ሂውማን ሪሶርስ አለ፣ ይሄ ማቴሪያል የሆነ ሪሶርስ አለ። እነሱም በተገቢው መልኩ አሎኬት እንዲሆን እንዲመደብ የሚወስኑ ሰዎች ናቸው ማናጀር የሚባሉት። then managers may also be defined as those people in organization who are responsible to carry out major activities of management. so በድርጅት ውስጥ የሚሰሩ ዋና ዋና እንቅስቃሴዎችን ምን ማድረግ የሚችሉ ኃላፊነት ወስደው የሚቆጣጠሩ ሜጀር አክቲቪቲውን የሚይዙ ሰዎች ናቸው። ታዲያ እነዚህ ሰዎች እንደ ድርጅቱ ሊለያዩ ይችላሉ። ሶ ምን እንላለን? ማናጀርስ ፍሮም ሂራርኪካል ፖዚሽን ዲቫይድድ ባይ ዋት 3 በሶስት ከፍለን ልናያቸው እንችላለን። እነዚህም ስንመለከት እዚህ ጋር በዲያግራሙ ላይ እንደምታዩት ቶፕ ሌቭል ማናጀር የሚባል አለ፣ ዘን ሚድል ሌቭል ማናጀር፣ ሶስተኛ ደግሞ እታችኛው ላይ ያለው ወይም ፈርስት ላይን ወይም ደግሞ ሱፐርቪዘሪ ሌቭል ወይም የሚባለው የማኔጅመንት ደረጃ አለ ማለት ነው። ስለዚህ ማናጀሮች ከሌቭል አንጻር ከፋፍለን ስንመለከታቸው ከሂራርኪካል ፖዚሽን አንጻር በሶስት ከፍለን ማስቀመጥ እንችላለን ማለት ነው። ታዲያ ይሄንን ስንመለከት ከቶፕ ሌቭል ማናጀሮች ጀምረን እንየው። ቶፕ ሌቭል ማለት አሁን እንዳያችሁት የመጀመሪያ ላይ ደረጃ ላይ ያሉት ሰዎች ናቸው። ስራቸው ምንድን ነው? ከፖዚሽን አንጻር ከአውቶሪቲ አንጻር የሚለውን ነገር ስንመለከት ዚስ ኢዝ ማኔጅመንት ሌቭል አት ዘ ቶፕ ኦፍ ኦርጋናይዜሽናል ሂራርኪ፣ በድርጅት ውስጥ የበላይኛው ክፍል ላይ ያሉ ቶፑ ላይ ያሉ ናቸው ልክ እንደ ስማቸው። ሶ ቶፕ ሌቭል ማናጀርስ ኢንቮልቭድ ኢን ቨሪ ቦርድ ኢሹ ኦፍ ኦርጋናይዜሽን ሰች አስ ስትራቴጂክ ፕላኒንግ፣ ፖሊሲ ሜኪንግ ኤንድ አዘር ስትራቴጂክ ኢሹ። ታዲያ እነዚህ ቶፕ ሌቭል ማናጀሮች እታች ያለውን የማኔጅመንት ስራ ወይም ሪሶርስ አሎኬት የማድረግ ስራ ላይ አይደለም በጣም ተጥዶ የሚገኙት እታች ሌቭል ላይ ያለው ላይ ማለት ነው። ሶ የእነዚህ ዋና ስራ የሚሆነው ስትራቴጂክ የሆነ ፕላን ለድርጅቱ ማውጣት፣ ፖሊሲ መቅረጽ፣ እንዲሁም አዘር ስትራቴጂክ የሆኑ ኢሹዎች ላይ ማተኮር ነው የነሱ። ኢን ዘ ፊውቸር ይሄ ድርጅት ምን ላይ መድረስ አለበት የሚሉት ጉዳዮች ላይ ፖሊሲ እያዋቀሩ የተለያዩ ጉዳዮችን እያመጡ የሚሰሩ ማናጀሮች፣ የሚቆጣጠሩ ማናጀሮች ቶፕ ሌቭል ማናጀር ይባላሉ። ስለዚህ ቶፕ ሌቭል ማናጀሮች they do also control the activities of middle level manager፣ የሚድል ሌቭል ማናጀሮችን ስራ ምን የሚሉ የሚቆጣጠሩ የበላያቸው የሆኑ ናቸው። ሌላው ሚድል ሌቭል ማናጀርስ የሚባሉ ናቸው። ሚድል ሌቭል የሚባሉት መሀል ላይ ያሉት ናቸው። ታዲያ ሚድል ሌቭል ማናጀር ሚድል ሌቭል they are concerned with interpreting the strategic plans and policy set down by top level managers and communicate down to the lower managers። ላይክ እንደ ብሪጅ ናቸው፣ እንደ ድልድይ ናቸው ማለት ይቻላል። ምክንያቱም ሚድል ሌቭል ማናጀሮች they interpret the strategic plan and ፖሊሲውንና ስትራቴጂክ የሆነ እቅዱን ምን የሚሉ ናቸው? የሚተነትኑ፣ የሚተረጉሙ፣ ኢንተርፕሬት የሚያደርጉ ናቸው። ይሄ ሌቭል ደግሞ የሚመጣው ከማን ነው? ከቶፕ ማናጀሮች የሚወርድላቸውን ምን ስትራቴጂክ ፕላን ፖሊሲ ኢንተርፕሬት በማድረግ እታች ሎ ሌቭል ላይ ላሉ ማናጀሮች ምን የሚሉ የሚያቀብሉ ሰዎች ናቸው ሚድል ሌቭል ማናጀር የምንላቸው። ስለዚህ በዚህ ምክንያት ድልድዮች ናቸው፣ በሁለቱ ማናጀሮች መካከል ያሉ ኮሚኒኬተር ናቸው፣ አገናኝ ናቸው ማለት እንችላለን። they are responsible to implement the policies and plan framed by the top management። ስለዚህ ከቶፕ ከላይኛው ክፍል የመጣውን ነገር ኢምፕሊሜንቴሽኑ ላይ ለመስራት ኃላፊነት ያለባቸው ናቸው። they are also responsible for organizing and controlling the activities of low level managers and communicate with their immediate what ማናጀር። ስለዚህ ኮኔክሽናቸውም ደግሞ ከማንና ከማን ጋር ነው? ሎው ሌቭል እና እነሱ ደግሞ ከሚመጡት ከቶፑ ጋር እንግዲህ መሀል ላይ ያሉ ናቸው። that's why we called
they serve as a bridge between top level and the first line manager ብለን እንደ ድልድይ ናቸው እንዳገናኝ ናቸው የምንለው ማለት ነው። ሌላውና ሶስተኛው ፈርስት ላይን ማኔጅመንት የሚባለው ነው። ፈርስት ላይን ማኔጅመንት እንግዲህ የታችኛው ክፍል የሆነ ነው። እንግዲህ ከነሱ በታች ሌላ አይነት የማኔጅመንት አይነትም የለም። ሶ ማናጀርስ አት ዚስ ሌቭል ማኔጅ ዘ አክቲቪቲስ ኦፍ ኦርጋናይዜሽን አት ዘ ግራስ ሩትስ ሌቭል እታች ድረስ ያለውን ነገር ወይም ይሄ እንደ ቶፑ ላይ ሆኖ ፖሊሲ ማዋቀር ሳይሆን ከህዝቡ ጋር ከማለም ከተቀጣዩ ሰራተኛ ጋር አንድ በአንድ እየተገናኙ የሚሰሩ ማናጀሮች ናቸው ፈርስት ላይን ማኔጅመንት ላይ ያሉ ማናጀሮች። ሶ ዘይ አር ማናጀርስ ሁ አር ዳይሬክትሊ ኢንቮልቭድ ኢን ዴይ ቱ ዴይ አክቲቪቲስ ኦፍ ዘ ኦርጋናይዜሽን በድርጅቱ የዕለት ተዕለት እንቅስቃሴ ላይ ተሳትፎ ኖሯቸው ቀጥታ የሚያዙ ከተቀጣዩ ጋር ቀጥታ ግንኙነት ያላቸው ዳይሬክትሊ ኢንቮልቭ የሚያደርጉ ሰዎች ናቸው ፈርስት ሌቭል ላይን ማኔጅመንት ላይ የሚቀመጡት። ቶፕን ግን ስትመለከቱት ወደፊት ምን አይነት ፊውቸር ይኖረናል፣ ወደፊት ምን ሊከሰት ይችላል እያለ ፖሊሲ ማዋቀር፣ ስትራቴጂክ ፕላን ማውረድ እንደዚህ ጉዳዮች ላይ ሲሰማራ ያንን ስትራቴጂክ ፕላን ግን በእያንዳንዱ ቢሮና ክፍል እያስገባ እንዲሰራ የሚያደርገው ፈርስት ላይን ማኔጅመንት ላይ የተቀመጠው ማናጀር ነው። ማለትም የተቀመጠውን ፖሊሲ እንዴት አድርገን ኢምፕሊመንት እናድርገው ሲባል በሚድሉ በኩል ይመጣና ለትናንሽ ቦታ ላይ ላሉ ወይም ፈርስት ላይን ማኔጅመንት ይደርሳል። በዛ በኩል ስራው እንዲሰራ ይደረጋል ማለት ነው። So these managers are the only managers who do not manage other manager። ታዲያ እነዚህም ብቸኛ የሆኑ ናቸው። ምክንያቱም ከነሱ በታች ሌላ ማናጀር ስለሌለ ራሳቸው ነው ማኔጅ ያደርጉ የሚቀጥሉት። እነሱ ሌላ የሚያዙት ማናጀር የለም። ሌላ አንድ ሰው እንደ ማናጀር ሲሆን ምን አይነት ስኪሎች ያስፈልጉታል? ስኪልስ ኦፍ ማኔጅመንት ብለን እሱን እንመለከታለን። እስካሁን ግን ሰብስክራይብ ያደረጋችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁ። there are three managerial skills that are essential to successful management። እንግዲህ ስኬታማ የሆነ የማኔጅመንት ቆይታ ወሳኝ የሆነ የማኔጅመንት ቆይታ እንዲኖር ወሳኝ የሚባሉ ስኪሎች ያስፈልጉታል አንድ ማናጀር። ሶስት ናቸው፣ በሶስት ተከፍለው ይቀመጣሉ። አንደኛው ቴክኒካል ስኪል፣ ሂውማን ስኪል ኤንድ ኮንሰፕቹዋል ስኪል ብለን ማለት ነው። እነዚህን ነገሮች አንድ በአንድ የምንመለከታቸው ነው የሚሆነው። ቴክኒካል ስኪል የምንለው ነገር technical skills refer to the ability to use what tools, techniques or approach in specialized manner። ቴክኒካል ስኪል የምንለው አንድን ነገር ለመስራት የሚያስፈልጋቸው እውቀት፣ ቴክኒክ፣ ኤቢሊቲ ነው ቴክኒካል ስኪል የሚባለው ማለት ነው። አንድ ሜካኒክ በብዛት ቴክኒካልን በሌላ በምን ላስረዳችሁ መሰላችሁ? ሎው ሌቭል ላይ ብለን ያስቀመጥናቸው ማናጀሮች ይኖራቸዋል ተብሎ የሚታሰበው ስኪል ቴክኒካል ስኪል ነው። ምክንያቱም በቴክኒካል ስኪል ውስጥ አንድን ነገር ለመስራት ቁሳቁሱን እንዴት ነው፣ አሁን ለምሳሌ መኪናን ብትሰሩ መኪናን ለመስራት ወይም የጎማ ለመቀያየር ብለን እናስበው ምን አይነት ቱሎችን መጠቀም አለብኝ፣ ምን አይነት ቴክኒኮችን መጠቀም አለብኝ፣ ምን አይነት ዘዴዎችን መጠቀም አለብኝ ብላችሁ ቴክኒካሊ አንድን ጎማ መቀየር ስትችሉ ያ ቴክኒካል ስኪል አላችሁ እንዲባል ያደርጋል። ሶ አንድ ማናጀርም አንድን ስራ ሲያዝ ቴክኒካል ስኪል ሊኖረው ያስፈልጋል ስንል ቴክኒካል ስኪል የምንለው እንዴት አድርጌ ድርጅቱን ከእያንዳንዱ ጋር እንዴት ተጠቅሞ ምን አይነት ዘዴ ተጠቅሞ ምን አይነት ቴክኒክ ተጠቅሞ መቀየር ይችላል የሚለውን ነገር ያሳየናል ማለት ነው። ሶ ቴክኒካል ስኪል ኢንቮልቭስ ስፔሻላይዝድ ኖሌጅ አናላይቲካል አቢሊቲ ዊዝን ዘ ስፔሻሊቲ ኤንድ ፋሲሊቲ ኢን ዘ ዩዝ ኦፍ ዘ ቱልስ ኤንድ ቴክኒክስ ኦፍ ዘ ስፔሲፊክ ዲሲፕሊን። ሶ ቴክኒካል ስኪል የምንለው ነገር ኢንቮልቭ የሚያደርገው አንድ ሰው ስፔሻላይዝድ የሆነ እውቀት ሊኖረው ይገባል በምትሰሩት ስራ ላይ ወይም ደግሞ በዛ ስፔሻሊቲ ወይም ደግሞ ስፔሻላይዝድ ባደረጋችሁት እውቀት ላይ አናላይቲካል የሆነ ልምድ ሊኖራችሁ ይገባል። እነዚህ ነገሮች ሲዋቀሩ ነው እንዴት አንድን ነገር ተጠቅማችሁ የተሻለ ነገር መቀየር እንደምትችሉ። ማለትም ቱል፣ ቴክኒክ ኤንድ አፕሮች ኢን ስፔሻላይዝድ ማነር ሲኖራቸው ቴክኒካል ስኪል አላቸው ተብሎ ሊነሳ ይችላል። ቴክኒካል ስኪል እንግዲህ ከመካኒኩ ከምናምን አንጻር ነገርኳችሁ። ይሄ ትምህርት ደግሞ እንግዲህ ኤዱኬሽናል ማኔጅመንት እንደመሆኑ ኢን ኤዱኬሽን ቴክኒካል ስኪል ምንድን ነው ስንል ኢን ኤዱኬሽን ቴክኒካል ስኪል assume an understanding of and proficiency in methods, procedure and techniques of the teaching learning activity። እንግዲህ በኤዱኬሽን ውስጥ ያለው ዋና እንቅስቃሴ ምንድን ነው? አንድ ትምህርት ቤት ሲቋቋም፣ አንድ ዩኒቨርሲቲ ሲቋቋም ሊቋቋም የሚችለው በምንድን ነው? ዋና ነገሩ ቲቺንግ ኤንድ ለርኒንግ አክቲቪቲውን ምን ማለት ነው? ማሳለጥ ነው። ሌላ ነገር የለውም አይደለ? ሶ አንድ ሰው በኤዱኬሽናል ማኔጅመንት ላይ ወይም ቴክኒካል ስኪል ይኖረው ሲባል በኤዱኬሽን ላይ እያንዳንዱ ነገሮች ተጠቅሞ ማለት ከጥበቃ፣ ከጽዳት፣ ከመምህር ከእያንዳንዱ ጋር ያለውን
መንገድ በትክክል የተለያዩ ቴክኒክ ተጠቅሞ የተለያዩ ሜተድ ተጠቅሞ የተለያዩ ፕሮሲጀሮችን ተጠቅሞ ቲቺንግ ለርኒንግ አክቲቪቲውን የተሻለ ማድረግ መቻል ማለት ነው። In an instructional area, it also includes specific knowledge in finance, accounting, scheduling, purchasing, construction, and maintenance. ሶ ምን ብለናል ቅድም? ቴክኒካል ስኪል ማለት ዘ ኤቢሊቲ ቱ ዩዝ ቱል ቴክኒክ ኤንድ አፕሮች ወይም ደግሞ አናሊቲካል አቢሊቲ ዊዝን ዛት ስፔሻሊቲ ያስፈልገናል ብለናል። ሶ አንዳንድ ጊዜ ማናጀሮች ቴክኒካል ስኪል የሚኖራቸው ወይም ለምሳሌ ኢን ኤዱኬሽን ላይ ቲቺንግ ለርኒንግ አክቲቪቲውን ማሳለጥ ነው ወይም ማስተካከል ነው ብለን ሁል ጊዜ ከመምህር ጋር ያለውን ግንኙነት ብቻ ቀጣይነት እንዲኖረው አናደርግም። ምክንያቱም በአንድ ትምህርት ቤት ውስጥ ፋይናንስ፣ አካውንቲንግ፣ የተለያዩ ስኬጁል የሚደረጉ ነገሮች የተለያዩ ነገሮች ሊኖሩ ይችላሉ። ስለዚህ ኢን ኤቭሪ ፊልድ ስፔሲፊክ የሆነ ኖውሌጅ ሊኖረን ይገባል ቴክኒካል ስኪል እንድንል ማለት ነው። ሶ ቴክኒካል ስኪል ኢዝ ፕራይመሪሊ ኮንሰርንድ ዊዝ ወርኪንግ ዊዝ ቲንግስ የሚለውን ነገር በዋናነት የሚወስድ ነው ማለት የፊዚካል ኦብጀክት ላይ ፕሮሰሱ ላይ የሚያተኩር ነው ለማለት ነው። ሌላው ሂውማን ስኪል ወይም ሂውማን ሪሌሽንስ ስኪል የምንለው ነው። ሂውማን ሪሌሽን ስኪል ማለት እንግዲህ ማኔጅመንት ሲባል ወይም ስራ በአንድ ኦርጋናይዜሽን ውስጥ ከተሰራ ከሰው ጋር ነው ሊሆን የሚችለው አይደለ? ሰው አለ ሁሌም ጊዜ ቢሆን። ስለዚህ እንደ አንድ ስኪል ከሰው ጋር ያለን ግንኙነት የተሻለ መሆን መቻል አለበት። ያንን ነው ሂውማን ሪሌሽን ስኪል የምንለው። ኦል ዘ ማናጀሪያል ሌቭልስ ሪኳየር ስኪልስ ኢን ዲሊንግ ኦር ወርኪንግ ዊዝ ፒፕል። ሁሉም ማናጀሪያል ሌቭል ላይ ያለ ሰው ሊኖረው የሚገባ ስኪል ምንድን ነው ከተባለ ዲሊንግ ዊዝ ፒፕል ነው። ከሰዎች ጋር ስለሚሰራ ከሰው ጋር ሀው ቱ ዲል የሚለውን ነገር እንዴት ነው ዲል የማያደርገው የሚለውን ነገር ማወቅ መቻል አለበት። ሶ ሂውማን ስኪል ኢንቮልቭስ ወርኪንግ ዊዝ ፒፕል። ሂውማን ስኪል የምንለው ከሰው ጋር መስራትን ስለሚያካትት ሶ ማናጀርስ መስት ቢ ኤብል ቱ ወርክ ዊዝ ኤንድ አንደርስታንድ ኮሚኒኬሽን አቲቲዩድ ኤንድ ሞቲቬሽን ኢን ኦርደር ቱ አቺቭ ኮርፖሬሽን። ታዲያ ከሰዎች ጋር መግባባት፣ መላመድ ኮርፖሬሽን የሚባለውን ነገር አቺቭ ለማድረግ ለማሳካት አንድ ማናጀር ግንኙነት ኮሚኒኬሽን ላይ የተለያየ ምልከታ ላይ የተለያዩ ሞቲቬሽን ማነሳሳት ላይ ጥሩ መሆን መቻል አለበት ማለት ነው። ስለዚህ እናንተ እንደ ማናጀር ስትገቡ እንግዲህ የተለያዩ ነገሮች አሉ። ኢምፕሎያችሁ ጋር ወይም ኢንዲቪዥዋሊ ወይም ደግሞ ኢንግሩፕ እንዴት አድርጋችሁ ትገናኛላችሁ፣ እንዴት ነው ዲል የምታደርጉት፣ እንዴት ነው ወርክ የምታደርጉት የሚለውን ነገር የሚያጠቃልልልን ሂውማን ሪሌሽን ስኪል የምንለው ነው። ዘ አዘር ዋን ኢዝ ኮንሰፕቹዋል ስኪል ነው። ኮንሰፕቹዋል ስኪል ደግሞ እንግዲህ በብዛት ድርጅቱ ወደፊት ምን ሊሆን ይችላል አጠቃላይ ቶታል ፒክቸር ይባላል። እሱን እንመለከታለን። ኮንሰፕቹዋል ስኪልስ ሪፈር ቱ ዘ አቢሊቲ ቱ ኢንተግሬት ኤንድ ኮኦርዲኔት ዘ ኦርጋናይዜሽንስ አክቲቪቲ አስ ኤ ሆል። ኮንሰፕቹዋል ስኪል ኖሯችሁ ሲባል ያን ድርጅት አጠቃላይ አስ ኤ ሆል አጣምራችሁ ኢንተግሬት አድርጋችሁ ማየት የመቻል አቅም ኮንሰፕቹዋል ስኪል ይባላል። በአጠቃላይ ምን ይባላል? ኢት ኢዝ ዘ አቢሊቲ ቱ ሲ ዘ ቶታል ፒክቸር ኦፍ ዘ ኦርጋናይዜሽን። ድርጅቱን አስ ኤ ቶታል መመልከት፣ ወደፊት ምን ላይ ይደርሳል የኔ ድርጅት፣ እንዴት ነው አሁን ላይ ያለው ነገር፣ እንዴት ነው ይህን ነገር መለወጥ የምችለው እያላችሁ ፋይናንሱንም አካውንቲንጉንም ለርኒንግ ቲቺንግ አክቲቪቲውንም ጥበቃው ጋር ያለውን ጉዳይ እያንዳንዷን ማየት ስትችሉ ምን እንለዋለን? ይሄንን ኮንሰፕቹዋል ስኪል እንለዋለን። how the different parts of organization fit together and depends on each other and how it change ነው። ለምሳሌ በአንድ ድርጅት ውስጥ ወይም በአንድ ትምህርት ቤት ውስጥ ቅድም እንዳነሳውላችሁ የተለያዩ ዲፓርትመንቶች አሉ። ዲፓርትመንት ማለት የጥበቃው ሰራተኛ ጥበቃውን ይሰራል፣ የመምህሩ ሲያስተምር ይታያል፣ ማኔጅመንት እና ፋይናንስ ቢሮ ያሉ ሲሰሩ ይታያሉ፣ የዶርም መዳቢ ያላችሁ ብዙ ነገር ማስቀመጥ ትችላላችሁ። እነዚህ በአንድ ድርጅት ውስጥ ያሉ የተለያዩ ክፍልፋዮች ናቸው። ኮንሰፕቹዋል ስኪል ሲኖራችሁ እነዚህ ነገሮች አንድ ላይ ፊት አድርገው ቱጌዘር ፊት አድርገው ሃው ኤ ቼንጅ ሊመጣ ይችላል፣ እንዴት ነው ለውጥ ማምጣት የሚቻለው የሚለውን ነገር ማሰብ ማየት ስትችሉ ኮንሰፕቹዋል ስኪል ይባላል። So conceptual skill is used for abstract reflective thinking for the concept development involved in planning or creative strategy formulation and policy making። ስለዚህ ቅድም እንዳነሳ ነው ቶፕ ሌቭል ላይ ያሉ ሰዎች እንደዚህ አይነት ስኪል እንዲኖራቸው ይጠበቃል። ምክንያቱም ቶፕ ሌቭል ላይ ያለ ሰው ፖሊሲ ሜክ ላይ ይሰራል፣ አጠቃላይ ፕላኒንግ ላይ ይሰራል፣ ስትራቴጂ ፎርሙሌት ማድረግ ላይ ይሰራል። ሶ ኮንሰፕቹዋል ስኪል ያስፈልገዋል አስ ኤ ሆል ቶታል ፒክቸር ሊኖረው ስለሚገባ ማለት ነው።
Thus technical skill deals with things, human skill concerns about people, and conceptual skill has to do with what ideas። ጠቅለል ስናደርገው ካየነው አንጻር ማለት ነው ቴክኒካል ስኪል ስንል ዲሊንግ ዊዝ ቲንግስ ነው። የምትሰሩት ከቁሳቁሱ ጋር ነው ሞር የሚሆነው። ምክንያቱም ሃው ቱ ዩዝ ቱል፣ ሃው ቱ ዩዝ ቴክኒክ፣ ሃው ቱ ዩዝ አፕሮች እያላችሁ ትሰራላችኋ። ቅድም እንዳልኳችሁ ያንን ጎማ ለመቀየር ይበልጥ የሚያስፈልጋችሁ ቁሳቁሶች ነው። ስለዚህ ዲልስ ዊዝ ቲንግስ። ሂውማን ስኪል ደግሞ የምንለው ኮንሰርንስ አባውት ፒፕል ነው። ከሰው ጋር ስራ ስለሚሰራ ሁሉም ሌቭል ላይ ያለ ማናጀር ሊያስፈልገው ይችላል። ሌላው ኮንሰፕቹዋል ስኪል ነው። ሃዝ ቱ ዱ ዊዝ አይዲያ፣ ከሀሳቦች ጋር ነው። ከሀሳቦች ጋር ማለት ምን አይነት ለውጥ ይምጣ፣ ምን አይነት ቼንጅ ላምጣ፣ እንዴት አድርጌ ኦርጋናይዜሽኑ ውስጥ ያሉ ዲፈረንት ፓርቶች ወይም ዲፈረንት ዲፓርትመንቶች እንዴት ነው ፊት ቱጌዘር የሚያደርጉት እያላችሁ ሀሳብን ማዋቀር ላይ ያተኩራል። ስለዚህ ቴክኒካል ስኪል ኢምፖርታንት ፎር ሎል ማናጀር፣ ሂውማን ስኪል ኢምፖርታንት ፎር ኦል ስሪ ሌቭልስ፣ ዘን ዘ ኮንሰፕቹዋል ስኪል ኢዝ ፎር ዋት ቶታል ሌቭል ማናጀር ማለት ነው። ሌላው ማናጀሪያል ፋክሽን እንመልከት። እንግዲህ መጀመሪያ ላይ ማኔጅመንት ምን ማለት ነው ስንል ማኔጅመንት የሚለውን ቃል ዲፋይን አድርገናል። ኢት ኢዝ አቢሊቲ ወይ ፕላኒንግ፣ ኦርጋናይዚንግ፣ ስታቪንግ፣ ዳይሬክቲንግ፣ ኮንትሮሊንግ እያልን ነው። ማኔጅመንት ማለት እነዚህን ነገሮች የሚያጠቃልል ጉዳይ መሆኑን አንስተናል። ሶ አንድ ማናጀር እንደ ማናጀር ፋክሽን ሲያደርግ ፕላን ማድረግ፣ ኦርጋናይዝ ማድረግ፣ ስታፍ ማድረግ፣ ዳይሬክት ማድረግ ኤንድ ዋት መቆጣጠር የሚለውን ነገር ኮንትሮል ማድረግ መያዝ ማወቅ መቻል አለበት። So management function are a set of interrelated activities and sometimes called what a management process. So management function የምንላቸው ኢንተርሪሌትድ የሆኑ ድርጊቶች አክቲቪቲዎች ናቸው ወይም ደግሞ ማኔጅመንት ፕሮሰስ ናቸው። ፕሮሰስ ማለት ሂደት ነው አይደለ? እንዳልኳችሁ አንድ ሰው ማናጀር ሲሆን የሚሄዳቸው መንገዶች ለመቆጣጠር ማኔጅ ለማድረግ የሚሄዳቸው መንገዶች አሉ። ሶ እነዚህን ነገሮች በመከተል ነው የማኔጅመንት ስራችሁን ልትሰሩ የምትችሉት። ሶ ለዛ ነው ማናጀሪያል ምን ያልናቸው ፋክሽን። ሪጋርድለስ ኦፍ ዘ ታይፕ ኦፍ ኦርጋናይዜሽን ኦል ማናጀር ሃቭ ሰርቴን ቤዚክ ፋክሽን። የትኛውም ድርጅት ይሁን በቃ ማናጀር እኒህ ነገሮች ያስፈልጉታል። እነሱን አንድ በአንድ እንመለከታለን። ማናጀሪያል ፋክሽን ስንል የመጀመሪያው ፕላኒንግ ነው። ሁሉም ማናጀር እንደ ማናጀር ምን ማድረግ መቻል አለበት? ማቀድ ወይም ፕላን ማድረግ መቻል አለበት። ፕላኒንግ ማለት defining goals for future organizational performance and deciding on the tasks and use of resources needed to attain what them. ፕላኒንግ ማለት ማቀድ ማለት ነው። የምታቅዱት ድርጅቴ ወደፊት ወይም ደግሞ መድረስ የሚፈልግበት ቦታ ላይ ለመድረስ እንዴት አድርጌ ልሂድ የሚለውን ነገር አንድ በአንድ ማስቀመጥ ነው። ወይም ደግሞ ዲፋይኒንግ ዘ ጎል ፎር ፊውቸር ኦርጋናይዜሽናል ፐርፎርማንስ፣ ወደፊት ድርጅታቸው የሚኖረው አቋምና ፐርፎርማንስ ላይ ለመድረስ የምታደርጉት የምትጓዙትን መንገድ ማስቀመጥ ፕላኒንግ ይባላል። ወይም ደግሞ ዲሳይዲንግ ኦን ዘ ታስክስ ኤንድ ዩዝ ኦፍ ሪሶርስስ ኒድድ ቱ አቴን ዘም፣ የምትፈልጉት ግብ ላይ ለመድረስ ምን አይነት መንገድ እጠቀማለሁ የሚለውን ነገር ዲሳይድ ማድረግ መወሰን እቅድ ይባላል፣ ፕላኒንግ ይባላል። ፕላኒንግ በፊት ግን አንድ ነገር ልንገራችሁ፣ ፎርካስቲንግ የሚባል ነገር ሊኖር ይችላል። ፎርካስቲንግ ማለት ኢን ዘ ፊውቸር አሁን ካለው ነባራዊ አንጻር በመነሳት ወደፊት ምን አይነት ሁኔታዎች ይመጣሉ ትሉና ከዛ አንጻር ልታቅዱ ትችላላችሁ። ስለዚህ ፎርካስቲንግ አንዳንዴ ይቀመጣል፣ ዘን ፕላኒንግ አለ ማለት ነው። ዘ ዋን ኢዝ ኦርጋናይዚንግ ነው ማለት ዲሳይድ አደረጋችሁ አይደለ? በታስኩ ላይ ዘና አሁን ላይ ያላችሁ ነገር ምንድነው? አሳይኒንግ ታስክስ፣ ግሩፒንግ ኦፍ ታስክስ ኢንቱ ዲፓርትመንትስ ኤንድ አሎኬቲንግ ሪሶርስስ ቱ ዲፓርትመንት። ኦርጋናይዝ ታደርጉታላችሁ፣ ታደራጁታላችሁ። የሰበሰባችሁትን ምን ይጠቅመኛል፣ ምን ሪሶርስ ያስፈልገኛል ያለውን ዘን ኦርጋናይዚንግ እንለዋለን። ሶስተኛው ስታፊንግ ነው። ስታፊንግ ማለት ደግሞ ኢንክሉድስ ሪኳየርመንት፣ ሰሌክሽን፣ ትሬኒንግ፣ ዴቨሎፕመንት፣ ትራንስፈር፣ ፕሮሞሽን ኤንድ ኮምፐንሴሽን ኦፍ ፐርሰናል። ስታፍ ማለት መምራት ወይም ደግሞ ስታፍ ምናምን ሲባል የመምህራን ስታፍ የእንትን ስታፍ ሲባል ትሰማላችኋል። ሶ የሚያስፈልጋችሁ ሪሶርስ በየዲፓርትመንቱ ከመደባችሁ በኋላ በማን ቦታማ እያላችሁ ሰዎችን ትመርጣላችሁ፣ ሰዎችን ታሰለጥናላችሁ፣ ሰዎችን ታዘጋጃላችሁ። The one is directing ነው። ዳይሬክቲንግ ኢንፍሉዌንሲንግ ፒፕልስ ቢሄቪየር ሱ ሞቲቬሽን ኮሚኒኬሽን ኤንድ ዋት ሊደርሺፕ። ዳይሬክቲንግ ማለት መምራት ነው። መምራት ማለት ሰዎችን ሞቲቬት በማድረግ በመነጋገር እንዲሁም ሊድ በማድረግ ሊደርሺፕ የምንለውን ኮንሰፕት እንግዲህ ሞቲቬሽን ማነሳሳት፣ ሰው ወዶት እንዲሰራ ማድረግ ምናምን የሚሉትን ነገሮች ያጠቃልላል። እነዚህን ነገሮች መስራት ማለት ነው።
ሌላው ኮንትሮሊንግ እንዲሁም መቆጣጠር ነው። ማናጀር እንደ ማናጀር ሁሉንም ነገሮች ሊቆጣጠር ይገባዋል። ሞኒተሪንግ ኢምፕሎይስ አክቲቪቲ እናንተ የመደባችኋቸው ዳይሬክት የምታደርጓቸው ሰዎች ምን እየሰሩ ነው የሚለውን ነገር ማወቅ መቻል አለባችሁ። ኪፒንግ ዘ ኦርጋናይዜሽን ኦን ትራክ ቱዋርድስ ኢትስ ጎል ድርጅቴ በትክክለኛው ትራክ ላይ በትክክለኛው መንገድ ላይ ነው ወይ ወደ አቴን ወዳደረግነው ጎል ለመድረስ ወደ ዲፋይን ጎላችን ለመድረስ ወይም ወደፊት እናሳኳለን ወዳልነው ኦርጋናይዜሽናል ፐርፎርማንስ ለመድረስ ትክክለኛ ትራክ ላይ ነን ወይ የሚለውን ነገር የምታዩበት መንገድ መኖር መቻል አለበት። ያንን ኮንትሮሊንግ እንለዋለን። ኤንድ ሜኪንግ ኮሬክሽን አስ ኒድድ ስህተት ካለው ማስተካከል ማለት ነው። ስለዚህ አንድ ማናጀር እንደ ማናጀር እነዚህ ማናጀሪያል ፋንክሽኖች ያስፈልጉታል። ሌላው ለዛሬ የምንመለከተው የመጨረሻው ክፍል የሚሆነው ማናጀሪያል ሮልስ ነው። አንድ ሰው እንደ ማናጀር ሲሆን የሚያስፈልጉት ወይም የተለያዩ የራሱ የሆነ ሚናዎች አሉት። ሶ ሮል ኢዝ አን ኦርጋናይዝድ ሴት ኦፍ ቢሄቪየር ሚና ስንል የተደራጀ የሆነ ሴት ኦፍ ቢሄቪየር ነው ባህሪ የሚታይበት። ሶ ዘ ተርም ማኔጅመንት ሮል ሪፈርስ ቱ ቢሄቪየር አትሪቢዩትድ ቱ ኤ ጆብ ኦር ፖዚሽን። ሶ ማኔጅመንት ሮል ወይም ማናጀሪያል ሮልስ ብለን የሆኑን ነገሮች ስናስቀምጥ ሮል ማለት እንግዲህ የሴት ኦፍ ቢሄቪየር ነው ካልን የሆነን ስራ የሆነን ስፔሲፊክ ታስክ የሆነን ጆብ የሆነ ፖዚሽን ላይ ሆናችሁ በተገቢው መልኩ ለመስራት የሚያስፈልጋችሁ ምን ባህሪ ማለታችን ነው። ባህሪ ማለታችን ነው። ሄነሪ ሚንትስበርግ የሚባል ሰው ነው ወደ 10 ከፋፍሎ በ3 ግሩፕ ከፋፍሎ አንድ ማናጀር እንደ ማናጀር እነዚህ ስኪሎች ያስፈልጉታል እያለ አስቀምጧል። እነሱን እንመለከታለን። የመጀመሪያው ኢንተርፐርሰናል ሮል ነው። ኢንፎርሜሽናል ሮል እና ዲሲሽናል ሮል ተብለው ተከፋፍለው ተቀምጠዋል ማለት ነው። ከኢንተርፐርሰናል ሮል ስንጀምር the interpersonal role ensures that information is provided እንግዲህ ኢንተርፐርሰናል ማለት በብዛት ምንድን ነው? ኢንተርፐርሰናል ከሰዎች ጋር ያላችሁን ግንኙነት ላይ ነው በብዛት የሚያተኩረው። ማለት ድርጅት ውስጥ እንደ ድርጅት ስትሰሩ ምን አለ እንደ ማናጀር ስትሰሩ ማለት ነው ከተቀጣሪ ጋር ውጪ ካለ ሰው ጋር ኢንዋርድም አውትዋርድም ግንኙነት አላችሁ። ኢንተርፐርሰናል ሮል ስለነዛ ጉዳዮች ያወራል ማለት ነው። ኢንፎርሜሽን በተገቢው መልኩ ፕሮቫይድ ሆኗል ወይ ነው። ምክንያቱም ከሰው ጋር ዋና መገናኘታችሁ እንዲሁ ሳይሆን የአንድን ድርጅት ጎል ምን ለማለት ነው ለማሳካት ነው አይደለ? ስለዚህ የምታወሩት ነገር ለድርጅቱ የሚጠቅሙ ኢንፎርሜሽኖችን ነው። ሶ ኢንተርፐርሰናል ሮል ስንል ኢንሹር ዛት ዋት ኢንፎርሜሽን ኢዝ ፕሮቫይድድ የሚለው ላይ ምን ማለት አለበት ማተኮር ወይም የሚያተኮር ነው። ብቻ ግን በሶስት ይከፈላሉ ኢንተርፐርሰናል ሮል። የመጀመሪያው ኢን ዘ ፊገር ሄድ ሮል ነው። ፊገር ሄድ ሮል አንድ ማናጀር ሲሆን ሁል ጊዜም የድርጅቱ ስም ሲነሳ ፊት ለፊት ቀድሞ የሚቆመው ሰው እሱ ነው። ዘ ማናጀር ሪፕሬዘንትስ ዘ ኦርጋናይዜሽን ኢን ኦል ማተር ኦፍ ፎርማሊቲ ስኩል ፕሪንሲፓል ፎር ኤግዛምፕል ሪፕሬዘንትስ ዘ ስኩል ሌጋል ኤንድ ሶሻሊ ቱ ዞዝ አውትሳይድ ኦፍ ኦርጋናይዜሽን። ፊገር ሄድ ሮል ያስፈልገዋል ስንል አንድ ማናጀር ምን ማለት መሰላችሁ? አንድ ድርጅት እንደ ወይም የግብዣ ስነ ስርዓት ላይ በሉት ወይም የሆነ የወቀሳ ቦታ ላይም በሉት ሊቆም የሚችለው ማናጀሩ ነው። ፊት ለፊት ማናጀሩ ድርጅቱን ወክሎ ይሄዳል። ስለዚህ በብዛት ሽልማቶች ላይ ምናምን ካያችሁ የእንትን ድርጅት ምን አስተዳዳሪ ማናጀር እየተባለ ነው አይደለም የሚቀርበው። የሆነ ስብሰባም ካለ እናንተ ናችሁ እንደ ማናጀር ተወክላችሁ ድርጅታችሁን ወክላችሁ የምትሄዱት። ስለዚህ ፊገር ሄድ ሮልን ወይም ፊት ለፊት ሁሌ መውጣት ምልክትን መሆን ሚናውን መወጣት መቻል አለበት። እንደ አንድ ስኩል እንኳን ዳይሬክተር ብትመለከቱት በስኩል ውስጥ ያሉትን እያንዳንዱ ከማህበረሰቡ ጋር ያለውን ሌጋል ያለውን የተለያዩ ጉዳዮች ሊቆጣጠር የሚችለው ዳይሬክተሩ ነው እንጂ መምህሩና ውስጥ ያሉት የአስተዳደር ምናምን ሰራተኞች አይደለም ሲሆን የሚታየው። ማናጀሩ ግን ሁሌም ፊት ለፊት የሚመጣው ሰው እሱ ነው ማለት ነው። ለዛ ነው ፊገር ሄድ ሮል የምንለው። ሁለተኛው ዘ ላይዞን ሮል ነው። ይሄ ደግሞ ምን መሰላችሁ? ዘ ማናጀርስ ኢንተራክት ዊዝ ፒፕል ዊዝኢን ኤንድ አውትሳይድ ዘ ኦርጋናይዜሽን። ማናጀሮች ከሰዎች ጋር ኢንተራክት ያደርጋሉ በድርጅቱ ውስጥም ከድርጅቱ ውጭም። ማለት ድርጅት ተብሎ ሲቋቋም እኮ ምን አለው ተቀጣይ ሰራተኞችም አለው። በዛ ውስጥ ደግሞ ህዝቡን ማገልገል ነው ዋና ዓላማው። ህዝቡን በማገልገል እና ውስጥ ያሉ ሰራተኞችን በማስተዳደር ውስጥ ምን አለ ታዲያ ኢንተራክት መደራረግ አለ። So the top level manager uses the liaison role to gain favor and information while the supervisor uses it to maintain the routine flow of work. ታዲያ ይህንን የኢንተራክትን መንገድ ቶፕ ሌቭል ላይ ያሉ ማናጀሮችም ወይም አንዳንድ የሚመጡ ሱፐርቫይዘሮችም ይጠቀሙታል። ቶፕ ሌቭል ማናጀር የምንላቸው እንግዲህ ላይ ያሉ ናቸው አላልንም።
የተሻለ መረጃን የተሻለ ፌቨሮችን ጌን ማድረግ ሲፈልጉ ይጠይቁና ግቢ ውስጥ ያሉትን አስተዳደር ሰራተኞች እንዲሁም ከአካባቢው ውጭ ያሉትን ሰዎች መረጃ ለመሰብሰብ ይጠቀሙበታል። ሱፐርቫይዘሮች ደግሞ ሲመጡ እንዴት ነው የዕለት ተዕለት እንቅስቃሴው እየቀጠለ ያለው የሚለውን ነገር ለማስቀጠልም ከሆነ በዛው የሚሰሩበት ሱፐርቫይዘር መገምገማ ሱፐርቫይዚንግ ሲያደርጉ በዛው የሚያዩበት ሁኔታዎች አሉ ማለት ነው። ሌላው ኢንተርፐርሰናል ሮል ላይ የሚካተተው ዘ ሊደር ሮል ነው። መሪ ነው ማናጀር እንደ ማናጀር ሶ ዲፋይን ዘ ሪሌሽንሺፕ ቢትዊን ዘ ማናጀር ኤንድ ዘ ኤምፕሎይስ። ማናጀር ሲባል ሁል ጊዜ ሊድ ፖዚሽን ላይ ያለው ሰውዬ ነው። ይሄም ደግሞ ማናጀር ራሱን የቻለ ፖዚሽን፣ ኤምፕሎይ ተቀጣሪውም ደግሞ ራሱን የቻለ ፖዚሽን አለው። መሪ ሲባል እንግዲህ ተቀጣሪዎችን የሚያነሳሳ፣ የሚያሰራ፣ የሚያዝ፣ የሚቆጣጠር የሚለውን ነገር ይይዛል ያካትታል ማለት ነው። ሌላው ኢንፎርሜሽናል ሮል ነው። ኢንፎርሜሽናል ሮል ዘ ኢንፎርሜሽናል ሮል ሊንክ ኦል ማናጀሪያል ወርክ ቱጌዘር። ኢንፎርሜሽናል ሮል የምንለው ሁሉንም የማናጀሪያል ስራዎች የሚያገናኙ ሊንክ የሚያደርጉ ናቸው። ምክንያቱም በማኔጅመንት ውስጥ ወይም በአንድ ድርጅት ውስጥ ዋናው ነገር የሚሆነው የመረጃ መለዋወጥ ነው። በመረጃ ነው ሙሉ ስራዎች ሊሰሩ የሚችሉት። ስለዚህ እሱ ነገር ይይዛል። ታዲያ እሱን ስንመለከት the three informational roles are primarily concerned with the information aspect of managerial work. በሶስት ተከፋፍለን ልናያቸው እንችላለን እነዚህ ማናጀሪያል ሚናዎችን። አንደኛ in the monitor role ነው። the manager receives and collect information. ሞኒተር የምንለው ላይ ሲቀመጥ ማናጀሮች መረጃዎችን ይሰበስባሉ፣ መረጃዎችን ይቀበላሉ፣ እነዚህን ነገሮችን ይይዛል። ሁለተኛው in the role of ዲሴሚኔተር ነው። መሰብሰብ ብቻ አይደለም አይደለ? አንድን መረጃ ሪሲቭ አድርጋችሁ አንድን መረጃ ኮሌክት አደረጋችሁ ማለት ስራ ላይ ካልዋለ ምንም ጥቅም የለውም። ኢን ዘ ሮል ኦፍ ዲሴሚኔተር ላይ ስንመለከት መረጃን ምን ማለት ዘ ማናጀር ትራንስሚት ስፔሻል ኢንፎርሜሽን ኢንቱ ዘ ኦርጋናይዜሽን፣ ለድርጅቱ ዋና ዋና የሚባሉ መረጃዎችን ምን የሚል ትራንስሚት የሚያደርግ ነው ማለት ነው። ዲሴሚኔተር the top level manager receives and transmit more information from people outside the organization than the supervisor. ከሱፐርቫይዘሩ ከገምጋሚው በላይ ቶፕ ሌቭል ላይ ያሉ ማናጀሮች መረጃዎችን ሪሲቭ ያደርጋሉ፣ መረጃዎችን ኮሌክት ያደርጋሉ፣ ዘንድ ዲሴሚኔት ያሰራጩታል፣ ትራንስሚት ያደርጉታል ከአካባቢው ሰው ከድርጅቱም ውጭ ድርጅቱም ውስጥ ላሉ ሰዎች ማለት ነው። ስለዚህ ድርጅት እንደ ሆናችሁ እንደ ማናጀር ስትሰሩ እንደ ሞኒተርም እንደ ዲሴሚኔተርም እንዲሁም ደግሞ አንዳንዴ እንደ ስፖክስ ፐርሰንም ትሆናላችሁ። ማለት ዘ ማናጀር ዲሴሚኔት ዘ ኦርጋናይዜሽን ኢንፎርሜሽን ኢንቱ ኢትስ ኢንቫይሮንመንት አይደለ? ምን ማለት ነው? ለምሳሌ ዘ ቶፕ ሌቭል ማናጀር ኢዝ ሲን አስ አን ኢንዱስትሪ ኤክስፐርት ዋይል ዘ ሱፐርቫይዘር ኢዝ ሲን አስ ኤ ዩኒት ኦፍ ዲፓርትመንታል ኤክስፐርት። ስፖክስ ፐርሰን ማለት እንግዲህ የሚሰራጨው መረጃ ወደ ኢንቫይሮንመንቱ በተለያየ መንገድ ነው። ለምሳሌ በአንድ ጉዳይ ላይ የሆነ ሰው ተጠርቶ ሲጋበዝ ስለ አንድ ጉዳይ ሲያወራ እያንዳንዱን ጉዳይ ዲቴይሊ እንትን ይለዋል ማለት አይደለም። እንደ ማናጀር ግን ከሆነ እያንዳንዱ በድርጅት ውስጥ የሚደረጉትን እንቅስቃሴዎች ሪፖርት ስለሚደረግለት ኮሌክት ስለሚያደርግ መረጃን እሱን ያሰራጫል። እሱን ሲያሰራጭ እንዴት ነው? ኢንዱስትሪ ውስጥ ያለ ማናጀር ከሆነ አስ ኢንዱስትሪ ኤክስፐርት ያንን ነገር ምን ይለዋል? ያወራዋል፣ ይተነትነዋል። ምን ማለት ነው? በተዘዋዋሪ ማናጀር ዲሴሚኔትስ ዘ ኦርጋናይዜሽን ኢንፎርሜሽን። ማናጀር የአንድን ድርጅት መረጃ ኢንቱ ኢንቫይሮንመንት ለአካባቢው ምን ይላል? ያሰራጫል ማለት ነው። የሆነ ትላልቅ ድርጅቶች የተለያዩ ጉዳዮች ሲኖራቸው የኛ ድርጅት እንዲህ ሆኖ እንደዚህ አይነት ነገሮችን እየሰራ እንደዚህ አይነት ቴክኒካል ስኪሎቹ ሳይቀር ዲቴይሊ ይገባሉ አንዳንድ ማናጀሮች። ይህ ማለት እያንዳንዱን ጉዳይ ዲቴይሊ አይተውታል ማለት ሳይሆን ኮሌክት ካደረጉት ኢንፎርሜሽን በመነሳት አስ አን ኤክስፐርት ምን የሚሉበት ሁኔታ ነው? ዲሴሚኔት የሚያደርጉበት ሁኔታ ነው። ሌላው ዲሲዥናል ሮል ነው። ዲሲዥናል ማለት እንግዲህ ውሳኔ ላይ ነው አይደለ? ሜክ ሲግኒፊካንት ዩዝ ኦፍ ኢንፎርሜሽን፣ ሲግኒፊካንት ወሳኝ የሆነ መረጃዎችን መወሰን። ይህንንም በአራት ከፍለን ልንመለከታቸው እንችላለን። ማለት መረጃ ሰብስባችሁ ምን ብላችሁ ሄዳችሁ መጨረሻ ላይ ውሳኔ የሚለው ነገር ነው የሚቀድመው። ሶ ማናጀር እንደ ማናጀር የመጀመሪያው ነገር የሚሆነው ኢን ዘ ኢንተርፕረነር ሮል ላይ ይቀመጣል። ማለት ኢንተርፕረነር ማለት ምንድን ነው? ስራ የሚፈጠር አይደለ? መፍጠር ማለት አዳዲስ ለውጦችን ኢኒሺየት ማድረግ እንደ ማናጀር አንድ የሚጠበቅ ሚና ነው። ሌላው ዘ ዲስተርበንስ ሃንድለር ሮል አለ። ይሄ ደግሞ ዘ ማናጀር ዲል ዊዝ ትሪትስ ቱ ዘ ኦርጋናይዜሽን። ማናጀር እንደ ማናጀር
ከተለያዩ ስጋቶች ጋር ከተለያዩ ነገሮች ጋር ዲል ያደርጋል ድርጅት ውስጥ እንዳለ አንድ የበላይ አካል። ሌላው ውሳኔዎች ላይ የሚያስፈልጋቸው ላይ ማለት ለምን ለውጥ ላይ እናንተ ናችሁ የምትወስኑት። ችግር፣ ስጋት፣ ትርኢት ሲመጣ እናንተ ናችሁ የምትወስኑት። ኢን ዘ ሪሶርስ አሎኬተር ሮል ላይ ደግሞ አለ ዘ ማናጀር ቹዝስ ዌር ዘ ኦርጋናይዜሽን ዊል ኤክስፓንድ ኢትስ ኢፈርት። ድርጅቱ በየትኛው ነገር ላይ የራሱን ኢፈርት ያውጣ፣ ምን አይነት ሪሶርሶችን አሎኬት እናድርግ እንመድብ ተብሎ ሲጠየቅ ማነው መመለስ ያለበት? ዲሲዥናል ሮል ላይ የሚቀመጠው ማናጀር ነው። ምክንያቱም በመጀመሪያው ኢንተርፐርሰናል ስኪል ላይ ስናነሳ እንደ ፊገር ሄድ ነው፣ እንደ ምናምን ነው፣ የበላይ ነው፣ መሪ ነው፣ ሊደር ነው ብለን አንስተናል። ሶ ኢን ዘ ዲሲዥናል ሮልም ፊት ለፊት የሚቆመው ሰው ማን ነው? ማናጀሩ ነው። ዘ አዘር ዋን ኢዝ ኢት ኢዝ ኢን ዘ ኔጎሽየተር ሮል ላይም ደግሞ የሚቀመጠው ማናጀር ነው። ዘ ማናጀር ኔጎሽየት ኦን ቢሃፍ ኦፍ ዘ ኦርጋናይዜሽን፣ ከኦርጋናይዜሽኑ ጋር እንዲሁ በመቆም ኔጎሽየት የሚያደርገው ከተለያዩ ድርጅቶች ጋር ሊሆን ይችላል፣ ከተለያዩ ነገሮች ጋር ሊሆን ይችላል። ብቻ ግንኙነቱ ላይ የሚሰራ እንዴት አድርገን ምን አይነት ሪሶርሶችን አሎኬት መድበን ኢፈርታችንን እዛ ላይ እናውጣ፣ ለምን ኦርጋናይዜሽኑ ስኬታማ እንዲሆን የሚለውን የሚወስን እንዴት አድርገን ስጋቶቻችንን እናስቀር ሲባል ዲል የሚያደርጉ ማናጀሩ ነው። አዳዲስ ለውጦች ሲወጡ እሱ ነው የሚወስነው ማለት ነው። ለዛሬ የነበረን ቆይታ እዚህ ጋር እናብቃና በቀጣይ ዩኒክ ፊውቸር ኦፍ ኤዱኬሽናል ኦርጋናይዜሽን ኤንድ ማኔጅመንት የሚለውን ክፍል እንመለከታለን ማለት ነው። ከቻላችሁ እንዳልኳችሁ ቪዲዮን በቪፒኤን ብታዩት የተሻለ ይሆናል። በቀጣይ በሌላው ክፍል እስከምንገናኝ ድረስ ቻው ቻው እያልኩኝ ሰብስክራይብ ያላደረጋችሁ ልጆች ግን ሰብስክራይብ ብታደርጉ የተሻለ ይሆናል ማለት ነው። ቻው ቻው።